ሰላም እንዴት ናችሁ? እንግዲህ ከፍተኛ የሆነ ብርድ ስላለ ተሸፋፍነን ብቅ ብለናል። የሆነች ነገር ስለ እግር ኳስ የሆነች ነገር ለማለት ነው። ከጀርባ እንደምትመለከቱት ማይክል አርቴታ እና የቀድሞ የማንቸስተር ዩናይትድ ተጫዋች ፖል ስኮልስ ይታያሉ። እንግዲህ ፖል ስኮልስ ሰሞኑን ስለ አርሰናል የሰጠውን አወዛጋቢ አስተያየት መነሻ በማድረግ እኔም የተወሰነ ነገር ሪያክት ለማድረግ ነው። በነገራችን ላይ እኔ ሁልጊዜም እንደምለው ከየትኛውም ክለብ ላይ የቀድሞ ሌጀንዶች የቀድሞ ተጫዋቾችን አደንቃለሁ። እግር ኳስን በጣም ስለምወድ የግድ ክለቡን መደገፍ አይኖርብኝም። ነሰሰርሊ የክለቡን መደገፍ አለመደገፍ ክለቡን ውጤት ከመፈለግ ካለመፈለግ ዋንጫ ከማንሳት ካለማንሳት ጋር የሚያያዝ ነው እንጂ ከግለሰቦች ጋር የሚያያዝ አይደለም። እና በዚህ አጋጣሚ ፖል ስኮልስ ከቀድሞ የማንቸስተር ዩናይትድ ተጫዋቾች መካከል ከማደንቃቸው አንደኛው ነው። አንደኛው ማይክል ካሪክ ነው፣ ሁለተኛው እሱ ነው። እና ስለ አርሰናል የሰጠው አስተያየት ብዙም ስላልተዋጠልኝ ነው። ምክንያት ካላችሁኝ ለምሳሌ አሁን እሱ ምንድነው የተናገረው? አርሰናል በዚህ አመት ዋንጫውን ካነሳ ነው ያለ። ሊያነሳ እንደሚችል ጥርጣሬው እንዳለው ከዚህ ከተናገረው ንግግር ከትርጓሜው ተነስተን የሆነ ነገር መጠርጠር እንችላለን። ሊያነሳ እንደሚችል የሆነ ውስጡ ነግሮታል ማለት ነው። ስለዚህ ካነሳው ይሄን ዋንጫ ካነሳው በጣም ደካማው ቲም እንዳነሳው ይሰማኛል አለ። ይሄ ግል አስተያየቱ ነው፣ መብቱ ነው። ግን ለምን እንደዚህ እንዳለ ግን ብዙ አልገባኝም። ምክንያት ከተባለ አሁን አርሰናል እስካሁን ባለው ሁኔታ 3 ሽንፈቶችን አስተናግዷል ይታወቃል። ለምሳሌ በሊቨርፑል 1-0 የተሸነፈባትን ጨዋታ የምናስታውሰው ነው። በጣም የሚያስቆጨው በቃ የተሸነፈበት መንገድ የቆመ ኳስ በቃ የሚያስጠላ ኳስ። አርቴታም ያው በተለመደው ፈርቶ ሲጫወቱ ብሎ ሊቨርፑልም እንደዛው ተጠንቆ ሲጫወቱ ብሎ ባለቀ ሰዓት በቆመ ኳስ በተሰጠች ቅጣት ምት ነው እንግዲህ 1-0 ተሸንፎ የወጣው እና ምን ማለት ነው? ዝሮ ሽንፈት ነው። በአስቶን ቪላም እንደምታስታውሱት ነው። ድሮ አረገ በቃ ወጣ ብለን ራሳ ጸጉራችን ደጋፊዎች ባለቀ ሰዓት እንደዛ ያቺ ኳስ ተቆጥራ ባለቀ ሰዓት ነው ማለት አንዳንድ የሽንፈቶችን ሁኔታ እንድታስታውሱ ነው። አርሰናል በእነዚህ 2 ጨዋታዎች ምናልባትም ነጥብ ድሮ ማድረግ ነበር የነበረበት እንጂ መሸነፍ የነበረበት ጨዋታ አልነበረም። እንዳጠቃላይ የጨዋታው እንቅስቃሴም እንደ ሁሉም ነገር። ሌላው ሶስተኛው አሁን በማንቸስተር ዩናይትድ የተሸነፈበትና ማንቸስተር ዩናይትዶች ዋንጫ ያነሱ ያህል ትልቅ ነገር ሀገር እያመሱ ያሉበት ይሄ ደስታ ፈንጠዝያ ዋንጫ ቢያነሳ ራሱ በዚህ ልክ ይደሰታል ደጋፊው? አይዳውት እኔ እንጃ እርግጠኛ አይደለሁም። ዞሮ ግን ይሄም የተሸነፈበት መንገድ ኦፍ ኮርስ ይሄ ሁልጊዜም ማለት ቀደም ሲል በሰራሁት ቪዲዮ እንዳልኩት ሙሉ በሙሉ አርቴታ ኃላፊነቱን ወስዷል። የሱ ስህተት ነው። የተጫዋቾች ምርጫ፣ ያሰላለፍ፣ ያቀያየርን ጨምሮ ብዙ ነገር ፈርተው እንዲጫወቱ በማድረግ ማንቸስተርን ታጠቀዋለህ እንጂ በዚህ ሰዓት አሁን ያለው ማንቸስተር ሲጀመር ፈርተው አትጫወትም። ስለዚህ ይሄ ነው በተለይ የመጀመሪያዎቹ የአስቶን ቪላ እና የሊቨርፑል ጨዋታዎች ነጥብ ሊጋራ የሚችልባቸው እንጂ ሊሸነፍ የሚገባበት አልነበረም። በአጠቃላይ እንቅስቃሴው ግን ባለቀ ሰዓት ያሆኗል። ስለዚህ አርሰናል 3 ጨዋታ ተሸንፏል። እሺ 3 ጨዋታ ቀሪ 2 ጨዋታ ቀሪ ተሸነፈ እንኳን ብንል ይሄ ሆኖ የማያውቅ ነው ወይ ነው የኔ ጥያቄ። ይሄ ሆኖ የማያውቅ ነው ወይ? አርሰናል እንዴት ነው ደካማ ቲም ሊባል የሚችለው? ለምሳሌ በ2008 2009 እሱ ራሱ የነበረበት ማንቸስተር ዩናይትድ ሻምፒዮን ሲሆን በአጠቃላይ ከ38ቱም ጨዋታዎች 6 አቻ ነበረው፣ 4 ሽንፈት ነበረው። ስለዚህ 4 ጊዜ ተሸንፎ ነው ዋንጫ ያነሳው ማለት ነው። 6 ጊዜ ነጥብ ጥሎ ነው ዋንጫ ያነሳው ማለት ነው ማንቸስተር ዩናይትድ። ለዛውም በጣም በቃ ይሄ ድሪም ቲም የሚባለው በጣም ጠንካራው ቲም ማለት ነው። ከቅርቦቹ እናስታውስ ከተባለ አሁን እሱ እንደምሳሌ የጠቀሰው የ2024 25ቱ አሁን ለምሳሌ ሊቨርፑል ዋንጫ ያነሳበትን ብናነሳ አስፈሪ አጥቂ ነበረው እንደዚህ ብሏል። አሁን ለምሳሌ የአርሰናል አንድ ከሚተችበት ነገር የአስፈሪ አጥቂ ክፍል የለውም ነው። ኮርስ አርሰናል እንደ ቡድን ያጠቃል፣ እንደ ቡድን ይከላከላል፣ እንደ ቡድን ኳስ ይይዛል። ይሄ እንግዲህ ያሰልጣኙ መርህ ነው እንጂ ጨራሽ አጥቂ ስለሌለ አይደለም። የኮሬሽን አጥቂ አይደለም ልትለው አትችልም። ጋብሪኤል ጄሱስን አጥቂ አይደለም ልትለው አትችልም። ኢቭን ሳካ አጥቂ ነው፣ ትሮሳርድ አጥቂ ነው። በነገራችን ላይ አጥቂ ሲሆን ሜሪኖ ምርጥ ፎልስ ናይን ሆኖ ጎል ስኮር እያደረገ ነበር አይደል? ስለዚህ ምን አጥቂ የሌለው ክፍል ተብሎ በዚህ ደረጃ እንደዚህ ይሄ እንደ ምክንያት ማቅረብ ልክ አይመስለኝም። ስለዚህ 2024 25 ሊቨርፑል ሻምፒዮን ሲሆን 9 አቻ አለው ጋይስ። 9 ጊዜ ነጥብ ተጋርቶ 4 ሽንፈት ተከናንሞ በውድድር አመቱ ዋንጫ ነሳ። ስለዚህ ሳይሸነፍ አቻ ሳይወጣ
ዋንጫ ያነሳው ክለብ ማን እንደሆነ ይታወቃል። 2023 24ም ለምሳሌ ሲቲ ሻምፒዮን የሆነበት ጊዜ በጣም ሲቲ ገናና የሆነበት ጊዜ ብዙዎቹ ሲያደንቁት የነበረው ጊዜ ነው። 7 አቻ ተመዝግቦበት 3 ተሸንፎ ነው ሻምፒዮን የሆነው። ለዛውም 3 ተሸንፎ 7 አቻ ወጥቶ ስንል ነጥብ ማለት በእንግሊዝ ፕሪሚየር ሊግ የሆነ ሪከርድ አሻሽሎ በነጥብ ደረጃ ብዙ ነጥብ ሰብስቦ ማለት ነው። በጣም በተደጋጋሚ ያሸነፈ ተብሎ ተጨብጭቦለት ነው ያሸነፈው። በ2006-7 ዩናይትድ ሻምፒዮን በሆነበት አመት 5 ጊዜ ተሸንፎ ነው ሻምፒዮን የሆነው። በነገራችን ላይ ገብታችሁ ይዩት። 5 አቻ ነበረው፣ 5 ሽንፈት ነበረው። አርሰናል አሁን 3 የተሸነፈው ገና በ24ኛ ሳምንት ላይ ነው ያለው። ቀጣይ 2 ተሸነፈ እንኳን ብንል ያው እንደዛ ነው። ስለዚህ ይሄን አስተያየት ለመስጠት እንኳን ቢያንስ ሊጉ ተጠናቆ አሁን ከተመዘገቡት ውጤቶች አርሰናል 6 ወይም 7 ተሸንፎ ዋንጫ ማንሳቱ በጣም ደካማው ቲም ነው ብሎ መናገር ይቻል ይሆናል። ገና ሊጉ 15 እና 14 ጨዋታ 15 ጨዋታ ክሊር የሆነ 15 ጨዋታ እየቀረው በዚህ ደረጃ እንደዚህ ብሎ መናገር አንደኛ ከስኮልስን ከሚያህል ተጫዋች እኔ አይደው ነው ይጠበቃል ብዬ አላስብም። ሁለተኛ ጊዜው አይደለም። ሶስተኛ የሚያሳብቀው ነገር ምንድነው? አርሰናል ላይ ኔጌቲቭ ሐሳብ ለመርጨት የሚደረግን ምሽቅድምድም ነው የሚያሳየው። ዝም ብሎ ተሯሩጦ ይሆን ነገር ለማለት ሌላ ብዙ አይነት ትችት እኮ መተቸት ይቻላል። አርቴታ የሚሰራው ስህተት አለ። ኢንዲቪጁዋሊቲ ተጫዋቹ የሚሰሩት እንትን አለ። ይሄ የስነ ልቦናም ጦርነት ከሆነም ክለቡን እንትን ማለት ምናምን ከሆነም ኔጌቲቭ ነገር የመርጨት ከሆነም ብዙ ነገር እኮ መምዘዝ ይቻላል። ምንም ፐርፌክት የሆነ ነገር የለም በዚህ ዓለም ላይ የትኛውም ቡድን ላይ። ስለዚህ ባይሆን እንግዲህ አሁን በእንግሊዝ ፕሪሚየር ሊግ ጠንካራ ወይ ሳይሸነፍ ወይ አቻ ብቻ ወጥቶ ምናምን የሚባል አሁን እንደዚህ አይነት ታሪክ ያለው አርሰናል ተወደደም ተጠላም በ2003-2004 እንደምናስታውሰው 26 ጨዋታዎችን አሸንፎ ከ38 12 አቻ ወጥቶ ብዙ ነው ባይዘው 12 አቻ 12 ጊዜ ነጥብ መጣ። ግን ምንም ጊዜ ሳይሸነፍ 90 ነጥብ የሚያህል ሰብስቦ የወርቅ ዋንጫውን ብድግ አድርጎ ካዝናው ላይ ቁጭ አድርጎታል። ያን የወርቅ ዋንጫ ወስዶ ዩናይትድ ካዝና ማስቀመጥ አይቻልም፣ ቼልሲ ካዝና ማስቀመጥ አይቻልም፣ የትኛውን ቦታ ማስቀመጥ አይቻልም። የሚቻለው ይሄ አርሰናል የሰራውን ጀብዱ ፈጽሞ ብቻ በቃ ያን ጀብዱ ፈጽሞ ነው ይሄንን ክብር ማግኘት የሚቻለው እንጂ ዝም ብሎ ማለት አንዳንዴ የኛን ሀገር የደጋፊ የብሽሽቅ ይሄ ተራ እንትን ይመስለኛል። አንዳንዴ ከፕሮፌሽናል ሳልጠብቅማ እንደዚህ አይነት ነገር አርሰናል ዘንድሮ ገና 23ኛው ሳምንት ላይ ነው ያለው። እንደነገርኳችሁ 23 ጨዋታ አድርጎ እስከ 23ኛው ጨዋታ ድረስ የነበረው 15 አሸንፎ 5 አቻ ወጥቶ 3 ብቻ ተሸንፎ 50 ነጥብ ይዞ ነው ያለው። በ4 ነጥብ ልዩነት ስቲል እየመራ ነው ይሄ ቲም ይሄ ቡድን። ስለዚህ ቀጣይ እንደሚሸነፍ ምን ያህል እርግጠኛ ነን? ቀጣይ ይሸነፋል፣ ይሄን ያህል 3-4 ይሸነፋል ብሎ ማለት የሚቻልበት ሁኔታ ይኖራል ወይ? ቢያንስ እንደ ቪዚብል ዘመን 12 አቻ ሊወጣ ይችላል ወይ 10 አቻ ሊወጣ ይችላል፣ እንደዛ መገመት ይቻል ይሆናል። ስለዚህ ደካማው ቲም ነው ሻምፒዮን የሆነ የሚባለው። ሻምፒዮን ከሆነ በኋላ ጠብቆ ስታቲስቲካል መረጃዎችን መሰረት አድርጎ ቢሆን ጥሩ ነው የሚሆነው። እንግዲህ ፕሪሚየር ሊጉን እየመራ ያለ ቡድን በ4 ነጥብ ልዩነት እንዳልኳችሁ 50 ነጥብ የሰበሰበ በ23 በ24 ጨዋታ በአውሮፓ ቻምፒየንስ ሊግ ምንም አይነት ሽንፈት ያልተሸነፈ እስካሁን በ7 ጨዋታ እንደነ ባየር ሙኒክ እንደነ ኢንተር ሚላን እንደነ አትሌቲኮ ማድሪድ አይነት ጠንካራ የአውሮፓ ክለቦችን በአስተማማኝ ሁኔታ ያሸነፈ ወደ 18 ነው ምናምን ነጥብ ሰብስቦ 2 ብቻ የተቆጠረበት በሊግ ካፕ ግማሽ ፍጻሜ የደርሶ መልስ ጨዋታውን የመጀመሪያውን አሸንፎ ሁለተኛውን እየጠበቀ ያለ ከሜዳው ውጭ አሸንፎ እና ኦልሞስት ለፍጻሜ የሆነ እርምጃ እንደሄደ የሚቆጠር ጠንካራ ቡድን ሆኖ እያለ በኤፍኤ ካፕ ስቲል ባለው የዋንጫ ተፎካካሪ ተገማሽ ከሆኑ ክለቦች አንዱ ሆኖ እያለ በዚህ በአራት ግንባር በአራት የጨዋታ መድረክ ለዋንጫ ተገማሽ ሆኖ የተንቀሳቀሰ ያለን ቡድን ደካማ ብሎ መጥራት የትኛው የእግር ኳሳዊ ስብዕና ነው የሚፈቅድላችሁ ሰዎች? የትኛው የእግር ኳሳዊ ስብዕና ነው ፖል ስኮልስ የሚፈቅድልህ? ይሄ አንተ በእርግጥ አንተ አሁን በማህበራዊ በግል ህይወት ችግር ውስጥ እንዳለ ይታወቃል። በልጅ ምክንያት ብቻ እንደዛ በጣም የምታሳዝነኝ የምወድህ ግን እግር ኳስ የማየት ጊዜ የለህም ወይ? እንደዛ ነው የምገምተውና በጣም ስለገረመኝ ነው። አልጠብቅም ከታላላቆቹ